ሊለያዩ የተወሰኑት ቤተሰቦች አሁን ላይ በፍቅር ሁሉም በይቅርታ ተታረቁ። እኔ ነኝ ጥፋተኛ እየተባባሉ ሁለቱም ወይዘሮ ዝኑና አቶ ለይኩን እኔ ነኝ ያጠፋው እኔ ነኝ በማለት ሁሉንም ነገር በይቅርታ አለፉ። አቶ ለይኩንም በቃ ይችን ዓለም እሰናበታታለሁ ህሊናዬ እየወቀሰኝ መኖር አልፈልግም ብሎ እራሱን ለማጥፋት ሽጉጡን ይዞ ወደ ውስጥ ገብቶ ነበር። ወይዘሮ ዝና ምን እየሰራህ ነው? አምጣ ሽጉጡን ብላ ትቀማዋለች። ይህን ሽጉጥም ይዛ በምቀማ ተይኝ ራሴን አጠፋለሁ ሲላትም እሷም ይሄን ሁሉ መከራ ለእኔ ያሸክመህም አትሄድም፣ ከሄድንም አብረን ነው እኔም ራሴን አጠፋለሁ በማለት ሽጉጡን ከሱ ላይ ትቀማለች። አቶ ለይኩንም ይሄንን ሽጉጥ እባክሽን አኑሪ፣ እኔ በራሴን ባሳልፍ ይሻላል፣ እባክሽን ሁለታችንም ተሳስበን እናንተን ብለን ካልኖር በቃ ሁለታችንም ይሄን ሁሉ ሸክምህን ለእኔ ያሸክመኸኝ ነው እንትን የምትለው እያለችው ነበር። ልጅ እኮ አባቴ ብሎ ጠራኝ፣ አባቴ ብሎ ሲጠራኝ አልቻልኩም እያለኝ ነበር። በዚህም ጊዜ ወይዘሮ ዝንሽ ይሄን ማሰብ ያለብህ ከመግደሉ በፊት አባትየውን ከመግደል በፊት ነበር እያለች አሁንም በጋዝ ላይ ቤንዚን ጨመረችለት። በጣም ተናደደ። እባክሽን ዝኑ ተይኝ፣ እኔ በጣም ብዙ ነገር አጥፍቻለሁ እያለ ነበር ሲላት የነበረው። ዝኑም ሁላችንም ብንሆን አጥፍተናል እያለችው ነበረ። በመጨረሻ ግን ናሆድም ልጅ አለመሆኑን ሲያቅ ከቤት ጠፋ። ግን ልጅ ነው። እሱም ወደ ኑሃሜን ጋር ነበር የሄደው። በጣም ይገርማል። ኑሃሜንም ይዛው እንግዲህ እዛው ስታረጋጋው አቶ ለይኩን እኔ ነኝ አባትህ የሚል ቃል ሲሰጠው ነበር። ይሄንንም በሚለው ሰዓት በቃ አቶ ለይኩን ይሄንን ሲለው እኔ አባቴ ነህ ማለት ነው አንተ እያለው ነው። ሊበተን ያለው ቤተሰብ በፍቅር ተቃቅፈው በይቅርታ ተታረቁ። በጣም ደስ የሚል ይህንም እንግዲህ ሁሉንም ነገር ግልጸኛ በመሆን የተደበቀ ማንነታቸውን እያወጡ እኔ ነኝ እኮ በደለኛ እኔ ነኝ እኮ እያለ አቶ ለይኩንም የሰራውም ኃጢአት እያሳፈረ የሰራሁት ነገር እያለ ለመፋታት እየወሰነው ካሁን በኋላ ከኔ ጋር ህይወት የለሽም እያላት የነበረው ራሳቸውንም በሽጉጥ እኔን ላጥፋ ያንተን እንትን ተሸክሜ መቀመጥ የለብኝም እሱም እኔ ላጥፋ እየተባባሉ ና እኔ ልጨርስህ መጀመሪያ እኔን ጨርሼ ከዛ አንተ ታልቃለህ በማለት ወይዘሮ ዝናሽም በሽጉጥ ተገባበዙ። በመጨረሻ ግን ሁሉም ነገር በይቅርታ ወደ ፍቅር ወደ ቤተሰብ ሊበተን የነበረው ቤተሰብ በፍቅር ተቃቀፉ። በጣም ደስ የሚል ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሜን ክፍል 68 ተለቀቀ። ወደ ክፍል 67 ስናመራ እንግዲህ ነገረኛዋና ነገር የማትቆጥረው አምራን ማለት ነው እንግዲህ የማፈቅረው ባሌ የምወደው ብላ ለናሆድ ሁሉንም ነገር አንተ የነሱ ልጅ አይደለህም እንኳን እኔ እውነቱን ስለነገርኩ ነው ብላ ስትነግረው እሷም እንግዲህ ዝም በይ በማለት ኑሃሜን ሁሉንም ነገር እንትን ስላለኝ ዝም በይ በማለት ነበረ ስትላት የነበረችው። ጫማዋ ሳይቀር የያዘችውንም መኪና ሁሉንም ነገር ነበር ቀምቷት የሄደው ማለት ነው። ባዶ እግሯን የሄደችው። እናም በዚህ የተነሳ ቀጥታ እያለቀሰች ወደ መጠጥ ቤት ነበር የሄደችው። እዛም በመሄድ እንግዲህ ያገኘችው ኤርሚያስን ነበር። ኤርሚያስን ስታገኝ የእሱን ራሱ አዞላት ዛሬ አይደለም መጠጥ ልዘዝልሽ ሲላት ጥይትም ቢሆን እጠጣለሁ በማለት ነበር ተናዳ የነበረችው። እንግዲህ ናሆድም እያበደ ከኑሃሜን ጋራ ወደ ኑሃሜን ቤት ይዛው ሄዳለች። ኑሃሜን እንዴት እኔ የነሱ ልጅ አይደለሁም እያለ በጣም እየተናደደ በስሜታዊ ይሄን ያክል ጊዜ እያለ ነበር። ኑሃሜም እንትናም እንደገና ዳጊም መኪናውን ይዞ ነበረ። በዚህ አትሄድም በማለት መኪናውን ቁልፍ ቀምቶት በፍጹም አትነዳም በዚህ መኪናውን አግዶበት የነበረው
እናም ዳጊ መኪናውን በማገር ቁልፉንም ሲቀማው የትም በዚህ እንደዚህ ሆነ መንዳት የለብህም ብሎ ዳጊም መኪናውን ከፊት ለፊት ይዞ እየተናደደ በስሜት ይናገር ነበረ። እሺ እነሱ ምን አጎደሉብህ? እነሱ ምን አደረጉ? እሺ አባትህን አታይም እያለው ነበር። አቶ ለይኩንን እያለ ማለት ነው። እናም እንግዲህ ይሄንን እያለው ራስን አረጋጋ፣ በቃ ተረጋግቼ እንትላለሁ፣ ወደዛ ቤት መልሼ አልገባም፣ ቤተሰቦቼን እፈልጋለሁ እያለ ነበረ። እንግዲህ አንተስ ቤተሰቦች? ዳግም የራሱን የብሶቱን እያወራ ነበረ አይደል እንዴ? ቆይ እስኪ እኔ ልንገርህ እያለ ሁሉንም ነገር ሲነግረው ነበረ። እና እኔ እናቴ ወለደችኝ፣ ነገር ግን ምንም የእናት ፍቅር አላገኘሁም። አባቴ ነው በድህነት ሁሉንም ነገር ያሳደገኝ፣ አሁን ደግሞ አባቴም ጠፍቷል እያለ ዳጊ በሀዘንና በጭንቀት የሚገኘው ደግሞም አሁንም ደህና ሆድ እየተጨነቀ ይገኛልና እንግዲህ ከሱ መስማት የለበትም ሲል ነበረ ሰምቻለሁ ብሎ የመጣው ማለት ነው። በመጨረሻ እንግዲህ ምንም ቤተሰብ የለኝ ብሎ ወደ ኑሃሜን ቤት ሂዶ ነበረ። ኑሃሜን ቤት በመሄድ ጊዜ እንግዲህ ኑሃሜን ጎበዝ ናትና እያረጋጋችው ብዙ ነገር ስታጽናናው ስታረጋጋው፣ እሺ ግን እነሱ ምንድን ነው ጥፋታቸው እያለች ኑሃሜንም ሁሉንም ነገር በዚህም ሊሆን ይችላል ቤታችሁ ሊፈርስ ያለው፣ በዚህም ሊሆን ይችላል አቶ ለይኩን የተናደደው እያለች ለማረጋጋት እየሞከረች ነበር ማለት ነው። እንግዲህ ሁሉንም ነገር አረጋግታው ቁጭ አድርጋው ነበርና ወደ ኑሃሜን ጋር አምራን ጋር ስንመጣ አምራን እንግዲህ ጥይትም ቢሆን መጠጣት ፈልጋለሁ እያለች በንዴት የምትገኘው አምራን ያ የፈለገችው ገንዘብ ሁሉ ያ ሁሉ ወርሳለሁ ያን ሁሉ እያለች ያለችው ሁሉ ሳይሳካላት በመቅረቱ አሁን ላይ ንዴት ላይ ትገኛለች። ያ ይወደኛል፣ ያ እንደዛ ያደርግልኛል ያለችው ናሆድም ጫማ የለበሰችው ጫማ ሳይቀር ሁሉንም ነገር ቀምቷት ነበረ። አሁን እንግዲህ መጠጊያ እንኳን ቤት የላትም ማለት ነው። እንግዲህ አንዳንዴ ከዚህ ህይወት የምንማረው ገንዘብ ሁሉም ነገር እንትን ይላል፣ ፍቅር ግን ሁሉም መግዛት ይችላል ማለት ነው። እና እንግዲህ እሷ ፍቅር ሳይኖራት ያን ገንዘብ እንትን ስላለኝ ነው ከሱ ጋር ሊሬሽን የጀመረችው ከናሆድ ጋር ማለት ነው። እና በዛ ገንዘብ ምክንያት እኔ ሚስት ነኝ ብዬ ውርሻ ገባለሁ በማለት እሷና ኤርሚያስ ያደረጉት ጨዋታ ይሄ ነበረ። ምንም የሰው ገንዘብ የሚመኝ ሰው መጨረሻ ላይ ውድቀት ነው የሚከተለው ማለት ነው። እናም አምራን ጓደኛዋስ ሊላት ነው እንደ ኤርሚያስም አዞ እሱም የጠጣበትን እሷም የጠጣችበትን ትቷት በዛው ሸውዷት ይሄዳል፣ ይበቀላታል። የዚህ ጊዜ ስልኩን ስጠይ ብላ ስልክም የላት ደውላ በልጁ ብትለው የት ነህ ብትለው ለስራ ሄጃለሁ ይላታል። የዚህ ጊዜ እሷም ሳከፍል እንዴት እያለች ነበረ ስትጠጣ የነበረ። የዚህ ጊዜ እንግዲህ አስተናጋጁ ነይ ይሄን ያክል 2,000 ብር ነው ዳዋ 2,000 ብር ብሬን አምጪ ወይንም ይሄን አድርጊ እያላት ነበር። እቃውን ሁሉ ሰብስቦ ሲያሳጥባት ነበረ። የዚህ ጊዜ እንግዲህ ነው አምራን ያን እቃ ሁሉ ስታጥብ ነበርና እንግዲህ ጠቢ ገና አልጨረስሽም እንዴ ቶሎ በይ እንዴ አላሳዝንህም እህት የለህም እናት የለህም እያለች በጣም እየተንቀጠቀጠ ነበር። እንዴ አሁን ሳበዛው እስኪ ሁለተኛ ልደውል ብላ ቻንስ ልሞክር ብላ ወደ ዝኑ ጋር ትደውላለች። ዝኑ ጋር እንግዲህ ስታስፈራራ ብር ላኪልኝ ምክንያቱም እፈልጋለሁኝ ይሄን ያክል መጀመሪያ አንድ ቃል ትገቢያለሽ ያሽውን ሜሞሪ እንትን ፍላሽ እንትን ካልሽ በኋላ ነው ስትላት፣ ይሄንማ በቀላል እንትን አለልሽም ለህግ እኔ ህግ እንደውም ሂጂና ስጫቸውና ለፖሊሶች ያኔ ለፖሊስ ስትሰጪ ያሽውን መረጃ ከዛ በኋላ ነው በቃ እኔ ደግሞ ብሩን እምልክልሽ ወይም ያልሽኝን ማደርግልሽ ትላታለች። ወይዘሮ ዝናሽም ቀላል ሰው አይደለችም። እና ልጁም ቀልድ የለም እዚህ ገና ቃጥበሽም እንጨት የሚፈለጥ አለ ገና ትፈልጫለሽ ሲላት፣ እንዴ ለምን እንዴት እንደዚህ ትለኛለህ በያት ቀልጅ እያላት ነበረ። በቃ ይበቃሻል ሊላት መስሏት ሂጂ ብላ እንዴት ስትል፣ ኧረ እውነትሽ ነው ገና እንጨት ይቀርሻል እንጨት ትፈልጫለሽ እያላት ነበር። ይህ ሁሉ እኮ አጠብኩ አዘጋጀሁኝ ስቶርን ሁሉ ትለዋለኝ። እሱም እንግዲህ በቃ ይበቃሻል ብሎ ሁለተኛው እንትን ሲላት፣ ሁለተኛ እንዳይለመድሽ ብሎ ሂጂ በቃ ይላታል። አስኮናኝ ይላታል። እቃውን አጠበች፣ ሁሉንም ነገር እንትን አለች። ዝኑም ያው እንዳለቻት ብላታለች። ልትልላት አልቻለችም፣ ልልክላት ማለት ነው።
እናም በዚህ የተነሳ እንግዲህ ኑሃሚን ሞታ ሄዳለች ማለት ነው። እንግዲህ ስለጠጣች በጣም ይርባታል። በጣም ሲርባትም በቃ መንገድ ላይ ትወድቃለች። አሁን አንድ አማራጭ ብቻ ነው ያለኝ። ስለዚህ ይሄንን ፍላሽ እንትን ከምልባት ሶስተኛው ቧንብ ማፈንዳት ነው የቀረኝ። ግን ዝኑም ይሄን የምትለኝ እኔን እንዳልሰጥባት ወይም እኔን ለማስፈራራት ውሸቷንም ሊሆን ይችላል። ሂጂ ስጪ ለይኩንም እጁን ሊሰጥ እንትን ብሏል ልንለያይ ነው እያለች ይሄንን የምትለኝ እኔ እንትን እንዲረዳት ፈልጋ ነው እያለች ነበረ አምራን ስትል የነበረችው። እናም በዚህ የተነሳ እንግዲህ መንገድ ላይ ወርቃ ፍላሹንም ይዛለይና እጄን ፍላሽ ይሰጣለሁ እያለች ነው። ወደ ኑሃሜንና ወደ ናሆር ስንሄድ እንግዲህ አረጋግተዋለችና ኑሃሜን ሁሉንም ነገር በቃ እነሱ ምን እንትን አሉ አባትም ይሄም እኮ ያለው እንደዚህ ነው እያለ ነበር ስታስረዳው። እንግዲህ ወደ ኋላ ፓርት እንትን ስንል ልጁ ወርቆ ነው የተገኘው ብሎ ነበር አቶ ለይኩን ያመጣው። ነገር ግን ልጁ እኛም እንዳልነው የአቶ ለይኩን ልጅ ነው ያልነው ማለት ነው። እንግዲህ የአቶ ለይኩን ታሪክ እንደሰማ ነው ከሰራተኛዋ ጋር ማግጦ ነው ማለት ነው። በአንድ ቀን ስተት ወለድኩህ፣ ያችም ሴት ትታህ ሄደች፣ እናትህ ጥላህ ተኛህበት ትታህ ሄደች እያለ ሲያስረዳው የነበረው ሁሉንም ነገር ማለት ነው። ፋንቱ የምትባል ሰራተኛ ነበራቻቸውና ከሷ ነበረ የማገጠው። አቶ ለይኩንም ቢሆን ቀላል ሰው አይደለም። ዝኑም ግን እዚህ ላይ እንግዲህ ትዳር በፉክክር እሱ እንደዚህ ካደረገ እኔም እንደዚህ አደርጋለሁ በማለት እንግዲህ ወይዘሮ ዝኑም ወደ መጠጥ ቤት በመሄድ በአንድ ቀን ስህተት ነው እሷም እንግዲህ ዳጊን ልታረግዝ የቻለችው። እሷም እንግዲህ ለዳጊ ስትነግረው ዳጊ ሁሉንም ነገር እየነገረችው እሱ የእሱ ልጅ ነው። ነገር ግን ያላወቀች መስላ እዚህ ጋር ግን ጥበበኛ ናት ዝኑ ማለት ነው። እንደዚህ እያለ የዋሻት ሲኖር ይህን ያክል አመት እሷ ግን አውቃለች። ልጅ አገኘን እሰይ እያለች ልጁን ስትቀበለው በጣም ነበረ። እንግዲህ ዝኑ ይሄን ሁሉ ሚስጥር እያወቀች ዝጋ ማወቅ ያለባቸው በትዳር ውስጥ ሚስጥር የሚባለው ነገር ማለት ነው። እና ትዳሯ እንዳይፈርስ በጣም ጎበዝ ናት። ግን እሷ የሚያደረገችው ነገር በኋላ ላይ አለ። በትዳሯ ላይ ሄዳ ከዳጊ አባት ጋር መጠጥ ቤት ነው እንግዲህ ተገናኘን ያለችው ታሪኳን ስትናገር። እሱ ከሰራተኛዋ ጋር ሲማግጥ አንድ ቀን ተገናኘን፣ በዛው በቃ መጠጥ ቤት እንትናል በዛው ሄድኩኝ። እሱም ከዛች ጋር በሚማግጥ ጊዜ እኔም አባትህን በቃ ተዋወቅኩት፣ በዛው እሱ ጋር መገናኘት ጀመርን። በአንድ ቀን ስህተት አንተ ተፈጠርክ ትለዋለች ዳጊ ማለት ነው። ዳጊም ልብ የሚሰብር ታሪክ ነው እናቴ የነገርሽ በማለት ታሪኩን ታስረዳዋለ። ይሄ ልጁም ደግሞ የአቶ ለይኩን ልጅ ነው እና ለምንድን ነው እሱ ልጅ ስላልሆነ ነው ለምንድን ታዲያ ከአክሲዮሙ ያስወጣችሁት እያለ ራሱ ለሱ ይከራከርለታል ዳጊ ማለት ነው። አይ በወቅቱ እንደምታየው ከነ አምራን አይነት ሴቶች ጋር ከሚጠጡ ገንዘብ ያጠፋል፣ ለዛ ነው እንደዛ ያደረግነው እንጂ ከምልህ በላይ ነው የምወደው። ነገር ግን አሁን አቶ ለይኩን ጋር እንደዚህ በጣም እየተካረርን ስንመጣ ስለ አክሲዮሙ ለሱ ብቻ ነው ሁሉንም የምዋርሰው የኤምንም የሁሉንም ሲል ይሄን ዝጋ ተጣልተን ነበር ይሄንን የዝግ ጊዜ እያለች ለዳጊ ትነግረዋለች። እናም ዝኑን ስናስብ እንግዲህ ዝኑ ለኬ ክፉ እንደዛ የሆነችው የሆነ የተደበቀ ታሪካቸው ስላለ ነው። እናም ይሄን ያክል ሚስጥር ታቂ ነበር በማለት ነበር አቶ ለይኩንም ሲነግራት የነበር ሁሉንም አውቃለሁኝ እያለ ነበር። ግን አሁን ቤታችን ሊፈርስ ያለው በዚህ ነው፣ እኔ እኮ ይሄንን ነው እያላት ነበረ ሲነግራት የነበረው። መጀመሪያ እንግዲህ ወደ ሽጉጡ ስንሄድ ራሱን ሊያጠፋ በጣም በጸጸትና በንትን ይገኛልና ያንተን ሸክም እኔ ተሸክሜ መኖር የለብኝም፣ እኔም አጥፍቼ አንተ ይሄን ሁሉ ጥለህብኝ ስትሄድ እኔም አጠፋለሁ ብላ ሽጉጡ ለራሱን ሊያጠፋ ሲል ትቀማዋለች። እሷ ደርሳ እኔ አጠፋለሁ ዝኑ በቃ በማለት እንታረቅ በማለት እሱም ይሄን ቃል ይሰጣታል። እንግዲህ ሁሉንም ነገር ዳጊም ሁሉንም ነገር ከነገረችው በኋላ ዳጊም ይረዳታል ማለት ነው። የነገረችውን ታሪክ በጣም እየሰማ የሚገርም ታሪክ ነው የነገርሽ ልብ ሰባሪ እያለ ነበርና እንግዲህ ሁሉንም ወደ እርቁ ሲመጡ ዳጊም ሂድና እኔ ነኝ የወለድኩ ብሎ ሁሉንም ነገር ይነግረዋል። እና አሁን አንተ አባቴ ነህ ሲለው አዎ ይለዋልና እንግዲህ እነ ኑሃሜን ቤት ሄዶ ተቃቅፎ ኑሃሜን በአንድ ሁላቸውም የሚመጡና ወደ ዝኑ ቤት ማለት ነው።
ወደ ዝኑ ቤት መጥተው በቃ እናትህን ይቅርታ ጠይቃት ይህን ያክል ጊዜ በማለት እናቴ እኮ ሁሌም ግን ትወደኛለች እያለ ነበርና ናሆድን መጥቶ ማዬ ብሎ እቅፍ ሲያረጋት በደስታ እሷን እቅፍ ታረገዋለች። እናም በዚህ የተነሳ እኔ ነኝ ያጠፋሁት እኔም እኮ ነኝ እያለ ይቅር በይኝ እያለ ነበር። አቶ ለይኩን እንዴ ጥፋተኛዋ እኮ እኔ ነኝ እያለች ሁለታቸውም እየተጸጸቱ ነበር ጥፋታቸውን ማለት ነው። መጨረሻ ላይ በሉ ተቃቀፉ በማለት ሁላቸውም ተቃቅፈው በፍቅር ለዚህ ደግሞ ደስታ እራት ማዘጋጀት አለብን በማለት ኑሃሚን እራት ታዘጋጃለች። እራት አዘጋጅታ ኪችን እንዳለች እንግዲህ ዳጊ በኑሃሚን ፍቅር ያበደው ዳጊ ሲያዋራት እኔ ደግሞ ታውቃለህ እንግዲህ ልትጃጃል አትነሳ እኔ ደግሞ ናሆድን እንደማፈቅረው በፊት ታውቃለህ እያለችው እንግዲህ ናሆድ እያዳመጣቸው ነበር በበር ላይ ማለት ነው። እንደ ሲል ትነግረው ይሰማል ይሄዳል ማለት ነው። እናም እራቱ ቀርቦ እንግዲህ ዛሬ የደስታ ቀን ነው ብሎ ኤምን እየጠበቁ ነበርና ነገረኛዋ አምራን ማለት ነው ገና ምግቡ እንደተቀረበ ሁሉም በይቅርታ ተቃቅፈው አሁን የራት ግብዣ ነው ስላሉ አቅርበዋል። እናም አምራን አሁን ይችና ሶስተኛዋን ቦምብ እሞክራታለሁ በማለት ፍላሹን የአቶ ለይኩንን ፍላሽ ይዛ መታለች። እዚህ ደግሞ አንድ ጉዳ አለ በማለት ምግቡን አቅርበው ገና ሳይበሉ እንግዲህ ኤም ደግሞ ለምን ትቆረቁሪያለሽ ግቢ በማለት እንግዲህ ስገባ እዚህ ደግሞ አንድ የቀረ ያላወቅከው ነገር አለ አቶ ለይኩን ብላ ሁሉም ፈጠው ነበር እያዩዋት የነበረው ማለት ነው። እንግዲህ አምራን ሶስተኛው ቦምብ ማለት እንግዲህ ፍላሽ የያዘችው በእጇ ያ የተቀረጸ ቪዲዮ ነው ማለት ነው። ለነበረን ቆይታ አመሰግናለሁ። ቀጣይ ፓርት ምን ይፈጠራል የሚለውን አብረን ምናይ ይሆናል። ባይ ባይ።